ባቢና ጽናት ታረቁ። በጣም ደስ ይላል። ግን ምን ዋጋ አለው? ያችኛዋ ተንከሲስ ጋሽ ግርማን ልትጥል መታለች ማለት ነው። በጣም ተንኮለኛ ሸረኛ የምንላችሁ በምክንያት ነው። ራሄል የምትባል ተንከሲስ እንግዲህ ባቢን አልፈልግሽም ትተሽኝ ነው የሄድሽው። አሁን ትተሽኝ የሄድሽ ሴትዮ እንዴት መጣሽ? አልፈልግም ሲላት እንግዲህ ጽናትን እንደሚወድና ጽናትም እንደምትወደው ስታቅ መጨረሻ የጽናት አባቷን ልታሳጣት ነው ማለት ነው። ወይኔ በደረሰች ብዬ ተመኘሁኝ። እንግዲህ የዛሬውን እጅግ በጣም አሳዛኝም አስደሳችም ሁለቱም ናቸው። አስደሳቹ ባቢና ጽናትን መታረቃቸውን እጅግ በጣም የሚያስደስት ነው። ተነጋግረው ችግራቸውን ያው በመነጋገር እንደሚፈታም ሁሉም ነገር ስለነገራት እሷም ደግሞ ጽኑም ጥሩ ሰው ነች አመነችው ማለት ነው። እንግዲህ ጋሽ ግርማም መክሮታል። ከዚህ በኋላ ምንም አትዋሻት፣ ውሸትን ያን ውሸት ለማጣራት እንገና ሌላ ውሸት እንገና ሌላ ውሸት ነው። ስለዚህ በውሸት ላይ ውሸት ጥሩ አይደለም። ጽኑ ከዚህ በኋላ እንዳታስቀይማት አትዋሻት ብሎት እሱም ደግሞ ቃል ገብቶ አልዋሻትም፣ ምንም ነገር አልደብቃትም ጋሽ ግርማ ብሎ ተንበርክኮም ይቅርታ ጠይቋል ማለት ነው። የሚያሳዝነው ዜና ደግሞ የባቢን አባት ተስፋዬና እንዲሁም ራሄል በመቀናጀት እንግዲህ ባቢን ለማሳጣት እንዲሁም ደግሞ ከዛን ስራ ለማስወጣት አቅደው ምንድነው እቅድ አውጥተው ቁጭ ብለው ነው ጠበቋል። ስብሰባ ላይ ያደረጉ ስብሰባ አንድ ቢሮ ወይም ደግሞ አንድ መስሪያ ቤት ስብሰባ እኮ ሁሉም ነው አይደል የሚሰበሰበው። ባቢን ለምን አይጨመሩትም? የሁለቱ ሆኖ እንዳይወቅጣቸው ፈርተው ጽናትን ሰብስበው ጽናት እንዲዘው መጡ። ከዚህ በኋላ ስራሽን በጊዜ እንድትገቢና ትእዛዝ ነው ተሰጣት። አንደኛ በጊዜ ስራዋን እንድትሰራ፣ ሁለተኛ ራሄል አለቃዋ እንደሆነች፣ ሶስተኛ ደግሞ ከልጄ ጋር ገለል እንደምትይ ነው የምፈልገው። ከልጄ ጋር ራቂ። ልጄ ማን እንደሚፈልግ ምን እንደሚፈልግ ጠንቅቄ አውቃለሁ ብሎ በዚህ መልኩ አስጠንቅጧል። ጽናትም ደግሞ የዋዛ አይደለችም እና አትደነግጥም። ራሄል አለቃዬ መሆኗን አላቅም ነበር። ከዚህ በኋላ አውቃለሁኝ። ችግር የለም ገብቶኛል። ስራዬም ቢሆን ከዚህ በኋላ ተነጋግረን ፈተነዋል። በጊዜ እገባለሁኝ። እሱ ምንም ችግር የለም። ጋሽ ተስፋዬ እኔን እርስዎን አከብሮታለሁ ብላለች። እሱ ደግሞ ክብር የማይወድለት ሰው ክብሩ የራስሽ ያዢው ከልጄ ግን ራቂ ብሏታል። ራሄል እንግዲህ ጋሽ ተስፋዬን ይዛ ከዛን መስሪያ ቤት ጽናትን ለማውጣት ነው። ደግነቱ ግን ጽናትና ባቢ የእውነት ስለተዋደዱ በዚህ መልኩ የሚለያዩ አይመስለኝም። አንዳንድ ሰዎች ችግር ይፈጠራል፣ በሁለት ሰዎች መካከል ብዙ ነገር ይፈጠራል። ያ ደግሞ አለመተማመን ሳይሆን ተነጋግረው ሁለቱን ተማምነው ችግራቸው ከፈቱ ከዛ ሰላም ይሆናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ይብዛ። የዚህ ቻናል አዲስ ናችሁ ሰብስክራይብ፣ ሼር፣ ላይክ ያድርጋችሁ እስከ መጨረሻውም አብራችሁን ቆዩ። ጽናትና ባቢ ጠፍቷል ብለን ቅድም አፈላልጉኝ የሚል እንትን ሰርተን ነበረ። አሁን ግን ድምጻችንን ሰምተው በ11ኛው ሰዓት አለን አትጨነቁ ብለው ቪዲዮ ለቀውናል። ሰሞኑ እጅግ በጣም አስደንጋጭ ነበረ። ባቢና ራሄል አንድ ላይ ሆኖ እንግዲህ ጽናት ደርሳ ነበር። በዛ ሰዓት ሁሉም ደንግጧል፣ እኛም ደንግጠን ነበረ። ግን ያኔን እኛ ስላየ ነው። ጽኑ ደግሞ ያው ቦታው ስለሆነች ላይገባት ይችላል። ከዛ ዛው ራሄል አስገድዳው ነበረ ጣውላ ላይ ተቀመጠችው። እሱም ላይ ለመቀመጥ ራሱ ላይ ምትወጣ የቃጣት ማለት ነው። በዛ መልኩ እያሉ ጽናት መጣች። ዛሬ ያለው ነገር ሁሉም ተነጋግሮ እኔን አልፈልጋትም አባይን ብሎ በአባቱን ምሎ እሷ ነች የምትፈልገኝ፣ እሷ ነች የምታስቸግረኝ፣ እሷ ነች ቢሮ የምትመጣው እንጂ እኔ ፈልጊያት አይደለም። እኔ አንቺን ነው የምወደው፣ አንቺን ነው የማፈቅረው። ጽናትዬ እመንኝ፣ አትዋሽኝ። እኔ ከአንቺ ጋር ስሆን ነው ሰላሜን የሚመለሰው ብሎ እንግዲህ ልጁን በጣም አምርሯል ማለት ነው። እሷም ደግሞ እሺ ብለው ተቀብለው ያው ይቅርታውም ሁሉም ነገር አምናለች። ከዛ ያው ዛሬ ደግሞ ችግራቸው መሳሳም አብዝተዋል ማለት ነው። ይህ መሳሳም በበዛበት ነገር መጨረሻው አያምርም እና እኔ መጨረሻቸውን እፈራለሁ። ስትሄዱም ስትመጡም መሳሳማችሁ ምንም አግባብ አይደለም ማለት ነው። በቃ ዝም ብላችሁ ፍቅራቸው በግል ነበሩ። በግል ምን አዎ፣ እዛም ስትሄዱ እዛም ጭራሽ እንደው ዛሬ ስብሰባ ላይ ያስቀመጣችሁ
ጽናትና ባቢን ያው ተያይዘው ወደ ስራ ሲገቡ ነበረ። ያን ስታይ ደግሞ እንግዲህ ያው አልቻለችም ነበረ ማለት ነው። ከዛ በፊትም ያው ጽናት ለብቻዋ ለመነጋገር ሞክራለች። ባቢ የኔው ነው እና ለባቢን ልትርቅልኝ ይፈልጋለሁ፣ ከባቢ ራቅልኝ እባክሽን አለቻት። አንቺ መጀመሪያ ጥለሽው ሄድሽው እኔን ሀሳወኝ፣ ስለዚህ አሁን ምን ሊሆን ነው የምትይው ስትላት፣ እኔ ጥዬው አይደለም የሄድኩት፣ አዎ ገንዘብ እንትን ብዬ ነበር፣ ገንዘብ አገኘው፣ በቃ ይሄ ነው ዋናው፣ ያም ሆነ ይህ ብትላትም በገዛ እጅሽን ግን መራቅ አለብሽ፣ ራቂ፣ ካልሆነ ደግሞ የማልሆን ነገር ነው የሚያደርገው ወይም ደግሞ የሚከሰተው ብላ አስፈራርታለች። እችኛው ደግሞ የምትፈራ አይደለችም እና ያው አሳይታለች። ጉልበቷም ብቃቷም ያን ሲያቅታት ነበረ። መልሱ ስላልተመቻት እንደገና ጋሽ ተስፋዬ ጋር ሄዳ ጽናትን ከዛ ግቢ እንዲያባረረ ነገረችው። እሱም ደግሞ እኔ ምን አድርጌ በምን ሁኔታ እሷን እዚህ መሆን አለባት ቢልም በመጨረሻው ተሸፋፍኖ ያን ክዷል ማለት ነው። እሷን አላስወጣም፣ እሷ እቆጣጠራለሁ ሲል አንተን ለምንድን ነው የምትፈራት? እሷ ከወጣች ድርጅትህ የምታጣ ነው የመሰለ ምንድን ነው እዚህ የምትፈራቀው ብላ ራሄን ብትቆጣም ጋሽ ተስፎች ግን አላስወጣም ብሎ ከኋላ ለመቆጣት ያህልም እንዲሁም ደግሞ ለማስፈራራትም ነበረ ራሄልና ጽናትን ያመጣት ቢሮ ላይ ስብሰባ ያደረጉት ነበረው ማለት ነው። እሷም እሺ ብላ በዚህ ተሰማምታለች። እንግዲህ ያው ጋሽ ግርማናም ብሌን እንዲሁም ደግሞ የጽኑ ጓደኛ ያው ደስ ብሏቸዋል ባቢና ጽናትን በመታረቃቸው። እኔ ብሌን ጓደኛ ጽኑ ጓደኛ እጅግ ነው በጣም ነው ማደንቃት። ቤት ሄዳ ስራ ሄዳ እስከምትመጣ ድረስ አባቷን ስለምትጠብቅ እንደዚህ አይነት ጓደኛ ይስጣችሁ ማለት ነው። አዎ ባቢም ደስ ብሎታል። በአሁኑ ሰዓት እጅግ በጣም ደስተኛ ነው። ለምን ከጽናት ጋር ታርቀዋል። የሚፈልገው ነገር ሄድ ነበረና ስንት ጊዜ አዝኖ ነበረ። ዛሬ እንዳው የተገናኙበትም ቀን መጀመሪያ የት እንደተገናኙ ያናቃለን። ስለዚህ ያንን ቀን አስታውሶ ያኔ ስራ አትሰራም ነበር ወይ እንዴት ነው? ስለ የምን ስራ እኮ ነገ ብሎ የሚኖር ሰው መኖር የሚያስብ ሰው ነው ስራ የሚሰራው። አባቴ ተፍተፊልና ያገኘው ነገር በልተን እንኖራለን። የምን ስራ የሚያስበው የሚኖር ሰው የነገ የሚል ሰው ነው ብሎ እርፍ አለ። አሁን አንቺን ካገኘው በኋላ ሁሉ ነገር ቀይር ብሏል። ነገን ማሰብ ጀምር ያለው የዚህ ሁሉ ምንጯ ማነች ትዝታ ነች። እና ይህን አንቺን አገናኝታ ነው የሄደችው። በሰራችው ተንኮል ስራ ይሄን መልካም ስራ አድርጋለች። እኔን አንቺ የመገናኘት ምክንያት ሆኖናል ብሎ ያው አበስሯል ደስታው ማለት ነው። ጋሽ ግርምሽም እጅግ በጣም ነው ደስ ያለው። ሰሞኑ የብሌንም ጠይቋት ነበር እና ታርቀዋል ወይ እያወሩ ስለት እኔ እንጃ በጣም ከባድ ነው። እኔ እንድታወራው ነግሬያት ነበር መክሬያት ነበር አለ። እሱም ደግሞ በጣም ነው ያዝነው። ጋሽ ግርማ በጣም ጥሩ ልጅ ነው። እኔ ቢነጋገሩ ደስ ይለኛል። እንደሱ ሰው የለም በአሁኑ ሰዓት አጠገቧ የሆነው እሱ ነውና ብትረዳው ብዬ ተመኘው ብሎ እሳቸውም ስለ ባቢ ተናገሩ ማለት ነው። እነሱ በዛኛው አላማቸው ይቀጫሉ፣ እነዚህ ደግሞ ይነጋገራሉ። አይገርምም? ግን በጣም ነው የሚገርመው። ሶ ምን ለማለት ፈልጌ ነው በጥቅልሉ ተንኮለኛዋ በዚህ ስትባል በዚህ ስትባል በዚህ መስታጣ አሁን ጭራሽ ጋሽ ግርማንን ለመግደል ነው የመጣችው። ጋሽ ግርማ እንደው ሳታወጣቸው ጽኑ ብትደርስ ምን አለበት? እና እዛው እዚህ እኔ እና አንቺ እዚህ እናውራ ለመጠየቅ ነው መጣሽው ስትላት፣ አይ በረንዳ ነው እኔ እናንተ በረንዳ ነው የምናወራው ብላ አነጋገሯም የእንትኑን የዊልቸሩ ማያያዟም እጅግ በጣም ነው የምታስፈራው። ሰይጣናዊ ነው መሰለችው። እና ጋሽ ግርማ ግን በጣም የፈራው ማለት ነው። ምን ነው በዚህ ሰዓት ጽናትና ባቢ ቢደርሱ ብዬ ተመኘው። መድረሳቸውን አይቀርም። ቢያንስ ጽናት ሱቅ ሄጄ ልምጣ ብላ ነው ቶሎ ነይ ብሏት የወጣችው ማለት ነው። እችኛው በረንዳ ድረስ አስወጥታ አሁን እስከምታውን በረንዳውን ብላ ልትለቀው ነው ይሄ ሰውዬ። ከዛ እንዲሞት ነው የምትፈልገው። አያችሁ አንዳንድ ሰዎች ከጽናት መገፈጥ ሲያቀታት ወደ አባቷ መጣቸው፣ ወደ ደካማ ጎን ነው መጣቸው። ከጽናት ነው ገጠምሽው፣ ከጽናት ጋር መግጠም አለበሽ ፊት ለፊት ማለት ነው። ደካሞቹ ላይ የታማሚዎቹ ላይ እጃቸው የምትሰነዝሩ አላቸው። ይሄም እጅግ በጣም የሚያስጠላ ነው። ስለዚህ የዛሬው የራሄል ተንኮል ክፋት አይተናል። ግን ጽኑ ደርሳ እንደው ብትደርስ ደስ ይለኛል። ደግሞ ትደርሳለች፣ ምንም ጉዳት አታደርስም። ከዛ በኋላ መከላከል ያለባቸው ባቢና ጽናት ከዚች ሴትዮ ጋር ነው ማለት ነው። ምክንያቱም አሁን አንዴ መታለች። ይህን ሰውዬ በዚህ መልኩ ካደረገችው
ነገ አውጥታ መቀጥቀጡን አይቀርምና እችን ሴትዮዋ ዞር አልገሩን ከግንባራችን አንሱልን ማለት ነው። ጽናቶች አንሱልን። ከኋላ መጣች ሴትዮ ምንም አልተመቸችንም። ሰላማችሁ ይብዛ። የዛሬው ይመስላል። እንኳን ሰላም መጣችሁ። በጣም እየፈላለግናችሁ ነበረ። መምጣታችሁ ደስ ብሎናል። ሁሌም ቶሎ ቶሎ ነው፣ አታስቸግሩን ማለት ነው። ሰላማችሁ ይብዛ ባይ